ኤፍሬም ሩታን አስጠነቀቃት። አብርሽ ዛሬ ላይ 2 ቀን ነው እስር ቤት ከገባ። ያ ጋሽ አይሚን የአብርሽ አባት ጋሼ በጣም አዝነዋል፣ ተቆጥተዋል። በሩታ ላይ አዘኑባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በዚህ ብቅ ብያለሁ ማለት ነው። ዛሬ ላይ እንግዲህ የመጣሁት ምንም ሩታ አሁን ላይ እንግዲህ በሚገርም ሁኔታ እኔ እንጃ ምን ልበላችሁ፣ ምንስ ልበላችሁ ማለት ነው። ኤፍሬም አስፈራርቷታል፣ ዝቶባታል። ምክንያቱም አንዳንዴ ወንድም መከታ ነው። አዎ ወንድሙ ስለሆነ ስለታሰረበት በጣም ቆጭቶትና ሩታን መጥቶ ለምን እንደዚህ አደረግሽ? ምን ቢሆን ክፉንም ደጉንም አብራችሁ አሳልፋችኋል። አሁን ግን አንቺ ተነስተሽ ስር ቤት አሳሰርሽው፣ ይሄ አይገባም ነበር ለምን ብሎ እንግዲህ አስፈራርቷትም ተቆጥቷትም ሄዷል ማለት ነው። እናም እሷም ደግሞ ያው እና ደግሞ ጋሽ የሚባለው የአብርሃም አባትም በሩታ በጣም እንዳዘነ ልጁ ተናገረ ማለት ነው። ምክንያቱም እኔና አባቴ አንቺንና አብርሃምን አንድ ላይ ለማድረግ ካለበት ቦታ ድረስ ጠርተን አንቺ ግን አስያሽው ብሎ ሲላት ነገሮቹ ከአቅሜ በላይ ሲሆኑ ነው እንዲህ አደረኩት ብላ ሩታ መልስ ሰርታለች። ምክንያቱም ባንተም በሁላችሁም ማስለመንኩ እሱ የራሱን ህይወት እየኖረ እኔም ህይወት የመኖር ስለምፈልግ እንደዚህ አድርግ ያለው ደግሞ እዛው እንዲቆይ ሳይሆን እሱ ወረቀቱ ላይ ከፈረመልኝ ምንም አይነት እኔም እዛ እንዲቆይ አልፈልግም። ሲጀመር ይወጣል፣ ካልፈረመ ግን ነገሩ እየከረረ ይሄዳል። ስለዚህ ፈርሞ ቢገላገል ይሻላል ብላለች ማለት ነው። እንግዲህ ሩታ አሁን ላይ ያው በእርግጥ ትዳር ብዙ መስዋዕት መክፈል ግድ ነው። እንግዲህ በመሀላቸው ሄርሜላ የምትባለው መጣ ይህንን ሁሉ ነገር ሰርታባቸዋለች። ከዛም አልፎ ተርፎ እንግዲህ የሚያሳዝነኝ ነገር ማለት ነው አንዳንዴ እስኪ ወዴት ነን? አሁን ላይ ሩታ ያደረገችው ድርጊት ጥሩ ነው አይደለም ብላችሁስ ትወስናላችሁ? እሷ ደግሞ እኔ ከመጀመሪያ ልጁን እርጉዝ ሁኔ ያኔ ከጸነስኩ እስከምወልድ ድረስ ነገር መከራዬን አይቼ እርግዝናዬን ሁሉ እስከምጨርስ እንደዛ ሁኔ ብቻዬን ስንት አይነት ስቃይ አልፎብኝ እስከምወልድ ድረስ ታግሼ አሁን በስተመጨረሻ ግን በጨረስኩ ጉዳይ ነው። ስለዚህ አልፈልግም ብላ እንግዲህ ተስፋ ቆርጣለች። ሴት ልጅ ተስፋ ቆረጠች፣ ወንድ ልጅ ተስፋ ቆረጠ ይባላል። አንዳንዴ ሴት ናት እና አሁን ሩታ ወስና እንግዲህ ጨራርሳ ያው አብርሃምን ለብቻው ማስለምነው ነበረ። ግን እሱ እምቢ እሺ ሌላት ስላልቻለ በስተመጨረሻም እስር ቤት ገብተዋል ማለት ነው። እና በዙሪያውስ ያሉት እነ ሄርሜላ እና አቤል የት ናቸው? ያው እነሱም እስር ቤት ናቸው። ቢሆንም እስር ቤት ነው የት ነው ግን የተያዙት? እና በጣም የሚገርም ነው። ያው አብርሃም አንደኛ ያው እንግዲህ ትዳር በትዳር ሆኖ ብቻ እኔ አላምንም፣ ከባድ ነው። ሩታዬ እንግዲህ ያው ያሰበችውንና አደርጋለሁ ያለችውን ነገር ዛሬ ላይ ተግብራ አድርጋ ያው እንግዲህ አብርሃም እስር ቤት እንደሆነ ሌሎችም እንደዚሁ ከአብርሃም ፊት ያልቆሙት በአብርሃም እያዘናችሁ እንደሆን ልክ በአብርሃም እንደሚታዘን ሩታስ ግን ይሄ ነገር እውነት ነው ውሸት ነው? ምን እየተካሄደ ነው? እሷም ደግሞ እኔ ነፍሰ ጡር ሁኔ እስከምወልድ ድረስ ምንም አይነት ከኔ ጋር የምንም አይነት ግንኙነት ያኔ ቢያንስ ነገር ነበር ብላለች። እንግዲህ ሩታዬ አሁን በጣም ነገሩ ሁሉ ከአቅሜ በላይ ስለሆነ ነው ብላ ያው የጋሼን አባትና አብርሃምን ይቅርታ ጠይቃቸዋለች። እነሱ ግን ይቅርታዋን ሊቀበሉላት አልቻሉም። አሁን ላይ ያው አብርሃም እንዲወጣ ፈልጋለሁ፣ አሁንም ደጋግሜ የምነግርሽ ይሄ ነው ብሎ እንግዲህ በድጋሚ ዝቶባታል ማለት ነው። እሷስ ሄዳ ታስፈተዋለች ወይስ እንደዛው ይሆናል? ምክንያቱም እሷ ከሱ የምትፈልገው የፍቺ ወረቀት ነው። እሱ ደግሞ
በእርግጥ መምጣት አለበት ማለት ነው። እና ያው የፍቹንም ወረቀት ላይ እሱ ከፈረመ እኔ እሱ አጠገብ አልደርስም ምንም የለም ብላለች። እሱም እንደዛው እና መጨረሻ ግን እኔ እንጃ በጣም የሚገርም ነው። አሁን ይታረቃሉ ስንል ነገሩ እየተባባሰ ስለሄደ ማለት ነው። ይታረቃሉ ሲባል እንዲህ ያደርጋሉ ሲባል በጣም ከባድ ሁኔታ ውስጥ ገብተው እንግዲህ ፖሊስ በመጥራት ሌላ ውስጥ ገብተዋል። እና ውዶችዬ ቪዲዮውን ላይክ ሸር እያደረጋችሁ ቤተሰቡን እያልኩ ከዚሁ እሰናበታለሁ ማለት ነው። ግን ቪዲዮውን ላይክ ሸር አድርጉ ውዶቼ ማለት ነው። እንግዲህ ስለ ሩታም አወራንም ስለ ሁሉም በጣም የሚገርም ጉዳይ ላይ ነው ያሉት። መጨረሻውን ያሳምረው ነው የሚባለው መቼም ለኋላም እንግዲህ በስተመጨረሻው ነገር ደግሞ አብረን የምንጠብቅ ይሆናል ማለት ነው። እኔ እንጃ አንዳንዴ ህይወት ፈተና ናት በጣም። ስለዚህ የሩታና የአቶ ነው የሚባለው እንግዲህ አብርሽ ሄርሜላስ እስር ቤት ናት ወይስ የት ናት? አብራ ወይስ ከሱ ጋር ታግታለች? እኔ እንጃ። እኔ ያላውቅም ብቻ ነገሩ ወዴት ነው ወዴት እንደሚከተን አናውቅም። እና ውዶቼ የኔ ውዶች ማለት ነው ቪዲዮውን ግን ላይክ ሸር እያረጋችሁ ቤተሰብ አድርጉኝ። በአሁኑ ሰዓት ሁላችንም ተጋግዘን በቃ ተሳስበን መኖር አለብን ብዬ ነው የማስበው ማለት ነው። እና አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቅልን በያላችሁበት። የአላህ ዝነት ራህመት ሁሉ ከእናንተ ጋር ይሁን እያልኩ ዛሬ ለያችኋለሁ። እንግዲህ የመጨረሻውን ደግሞ ምን እንደሚሆን ልጠብቅ። በሉ ቪዲዮውን ላይክ አድርጉ። ያው መጨረሻም እንግዲህ አብረው እንደሚሆን ነው የምንጠብቀው። ምክንያቱም ያው ከእስር ቤት እንዲወጣ ታደርጋለች ሩታ። ምክንያቱም በጣም ዝቶባት ስለነበረ ማለት ነው። ወይ ጣጣ ብሏል። እንደ ጉድ ነው ጉድና የጉድ ያለው ገንፎ እያደር ይፋጃል ነው የሚባለው ነገሩ ሁሉ። እና በጣም እዳ ውስጥ ችግር ውስጥ ገብተዋል ሁሉም ቢሆኑ ማለት ነው። እና ሙዶችዬ እንግዲህ ሩታም በአቅሟ ከነ ቤተሰቦቹ እንግዲህ እሱን ልጅ የተባለ ቤተሰቡ ሁሉ ፖሊስ ጣቢያ እሺ በሉ ቪዲዮ ላይክ አድርጉ፣ ሸር አድርጉ። እንወዳችኋለን። እንጠያየቅ ነው የምለው። ዝናብ የጣለ እና ወዶቼ አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ነው በመሀል እየተቆራረጠ ነበር። ወዳችኋለሁ። መልካም ጊዜ ይሁንላችሁ። መልካሙን ሁሉ አላህ ሱብሃነሁ ወተዓላ ይወፍቀን ይወፍቃችሁ። ባይ ባይ። ቪዲዮ ላይክ ሸር አድርጉ እንዳረሱ ማለት ነው። ወጥቶ ከመቅረት ሁሉ አላህ ይጠብቀን ይጠብቃችሁ እያልኩ ከዚህ ሁሉ ለያችኋለሁኝ። ቪዲዮውን ግን አማነ ሸር አድርጉ። እንግዲህ ሩታና የአብርሽን ደግሞ መጨረሻ አብረን የምናይ ይሆናል ማለት ነው። ከዚሁ ልወጣ ነው። ባይ ባይ። መልካም ጊዜ። አማነ ሸር ላይክ አድርጉ። ያው አይከፈልበትም መቼም እንተጋገዝ። ሁላችንም ተጋግዘን ነው እዚህ የደረስነው። ባይ ባይ። መልካም ቆይታ